በሁለት ማሊያ የምትጫወቱ አካላት ተጠንቀቁ። የኢሬቻ በዓልና አወዛጋቢው ክስተቶቹ ባህል ነው የሚል ሽፋን እየተሰጠው እስከዛሬ ድረስ የቆየው የባዕድ አምልኮ ዛሬ መነጋገሪያ ሆኗል። በኢሬቻ በዓል ላይም እስከዛሬ ተሳታፊ ነበረች የሚል ወቀሳ የቀረበባት ቅድስት ቤተ ክርስቲያንም በዚህ ጉዳይ ላይ ምን ትላለች? እውን የኢሬቻ በዓል የዋቄፈና እምነት ተከታዮች ሃይማኖታዊ ስነ ስርዓት ወይንስ ባህላዊ ክንዋኔ? የቤተ ክርስቲያን መምህራን በዚህ ጉዳይ ላይ ምላሻቸው ምን ይሆን? ሰላም ጤና ይስጥልን ውድ የጊዜ ሚዲያ ቤተሰቦቻችን፣ እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው ዝግጅታችን ከአመት አመት በእጅጉ መነጋገሪያ የሚሆነውን የኢሬቻ በዓልን በማስመልከት ከቅድስት ቤተ ክርስቲያናችን ጋር በማያያዝ ከሰሞኑ አንዳንድ ሀሳቦች እየተሰነዘሩ ቆይተዋል። በአሁኑ ሰዓትም አንዳንድ የሚታዩ አግባብነት የሌላቸው ክስተቶችም እየተፈጠሩ ነው። በዚህ ጉዳይ ላይ ከቅድስት ቤተ ክርስቲያናችን መምህራን የተነሱ ሀሳቦችን እንዲሁም ደግሞ ከሃይማኖቱ ከዚህ የኢሬቻ በዓል ወይም የዋቄፈና እምነት ተከታዮች የተሰጡ አንዳንድ ሀሳቦችን ልናነሳላችሁ ይዘንላችሁ ቀርበናል። ከዝግጅታችን ጋር አብራችሁን ቆዩ። እንግዲህ ይህንን ሀሳብ ይህንን ጉዳይ ስናነሳ በመጀመሪያ ደረጃ አንድ መገንዘብ ያለብን አንድ ሀሳብ አለ። እሱም ኢሬቻ ምንድን ነው የሚለውን ነገር ሁላችንም ልንረዳው ይገባል። በዚህ ጉዳይ ላይም ይህንን በዓል በማስመልከት ሀሳቡን ያሰፈረው መልእክቱን የገለጸው ቅድስት ቤተ ክርስቲያናችን ታላቅ መምህር የሆነው መምህር ምህረተአብ አሰፋ ከዛሬ 4 ዓመት በፊት ስለዚህ የኢሬቻ በዓል እንዲህ ሲል ሀሳቡን አስፍሮ ነበር። የሀሳቡን መነሻ ያደረገው ኢሬቻ ቂቤ የሚቀባበት የእንስሳ ደም የሚፈስበት ባዕድ አምልኮ እንጂ ባህል አይደለም። ወገኔ ነቅተ አንቃ ያገኘከውን ሳትቀበል በፊት መርምር የሚል ሀሳብ የያዘ በርከት ያሉ ሀሳቦች የተነሱበት እጅግ ድንቅ የሆነ ጽሁፍም አስፍሮ ነበር። በሀሳቡ ላይም መምህር ምህረተአብ አሰፋ እንደገለጸው በማለትም መጽሐፍ ቅዱሳዊ ቃልን መነሻ አድርጎም ይህን የኢሬቻ በዓል ባዕድ አምልኮ መሆኑንም በእጅጉ በማብራራትም አስቀምጦልናል። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነትም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብጽም ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይንም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን በማለት መጽሐፍ ቅዱሳዊን ሀሳብ መነሻ በማድረግ ይህ የኢሬቻ በዓል ባዕድ አምልኮ መሆኑን እንዲሁም ደግሞ እኛ ማምለክ ማመስገን ያለብን እግዚአብሔር አምላክን ብቻ መሆኑንም አስፍሮልናል። ታዲያ በዚህ ሀሳብ ላይ በርከት ያሉ ሀሳቦችን የሰነዘረው መምህር ምህረተአብ ስለዚህ በዓል በስፋት ሲገልጽም ድንጋይ ያመልክ እንጨት፣ ዛፍ የሚያመልክ ወንዝ፣ ማንም ሰው የፈለገውን ማመን ወይንም ደግሞ እምነቱን በተግባር መግለጽ መብቱ ነው። ባመነበትም እምነቱ ግን ጽድቅ ወይም ኩነኔ እንዳለበት ማወቅም አለበት። ስለዚህ ኢሬቻ የምስጋና በዓል ነው ምናምን እያሉ ሰውን ማጃጃል ግን አይቻልም። እዚህ ጉዳይ ላይም በዓሉን ባህላዊ በዓል ለማድረግ መቀባባትና መሸፋፈንም አያስፈልግም። ኢሬቻ የሚባለው በዓል ለኢትዮጵያ መርገምን የሚያመጣ ምድሪቷንም የሚያረክስ ለአውሬውም መስዋዕት የሚቀርብበት የባዕድ አምልኮ ነው በማለት መምህር ምህረተአብም ይህንን በዓል እንዲህ ባለ መልኩም ገልጸውታል። ኢሬቻ ማለት በአጭሩ ዋቃ ጉራቻ ወይንም ደግሞ ጥቁሩ አምላክ ማለት ነው። በዛፍ ስር ቂቤ የሚቀመጥለት የእምነቱ ተከታዮች እንደየአቅማቸው እንስሳትንም አርደው እንዲሁም ደግሞ በሐይቅ ውስጥ የሚጥሉለት አረቄ ጠላ የሚደፋለት አምላክ ዋቃ ጉራቻ ወይም ጥቁር አምላክ ነው እንጂ እግዚአብሔር አይደለም። እንዲሁም ደግሞ ኢሬቻ የሚባለውም ባህል ሳይሆን ራሱን የቻለ እምነት ነው። እነርሱ ማመን መብታቸው ነው። ነገር ግን ኢሬቻን ከክርስትና ጋር ማገናኘት እጅግ አጸያፊ ነው፣ እግዚአብሔርን ማስቆጣትም ጭምር ነው። እንዲሁም ደግሞ በመጽሐፍ ቅዱስ ላይ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ፣ ኤፌሶን ምዕራፍ 4 ከቁጥር 30 ላይ እንዲር ቅዱስ መጽሐፍ እግዚአብሔር በኃጢአት ከሆነ ይታገሳል፣ በክህደት ወይንም ደግሞ ለእርሱ ብቻ የሚገባውን ክብር
ለሌላ ለባዕድ ነገር ሲሰጥበት ግን ትዕግስት የለውም፣ የቁጣ በትሩንም ይመዛል በማለት ጽሑፉን እንዲህ ባለ መልኩ ስለ ኢሬቻ በዓል አብራርቶ ገልጾልናል። ታዲያ ይህ የኢሬቻ በዓል በማለት የቅድስት ቤተ ክርስቲያናችን ታላቅ መምህር የሆነው ምህረተአብ አሰፋ በ2014 ዓ.ም ባሰፈረው ጽሑፉ ላይ እንዲህ ባለ መልኩ ገልጾ ነበር። ታዲያ በዘንድሮ ዓመትም ይህንኑ ሀሳብ የሚደግፍ ከራሳቸው የዋቄ ፈታ እምነት ተከታዮች ዘንድም ከሳምንታቶች በፊት እንዲህ ያለ መልእክት አዘልም ሀሳብ ተላልፏል። የዋቄ ፈታ እምነት ተከታዮች ከሳምንት በፊት በግልጽ የሌሎች ሃይማኖት ተከታዮች ሆናችሁ በኢሬቻ በዓል አትምጡ በማለትም ተናግረዋል። ምክንያቱ ደግሞ የኢሬቻ በዓል የዋቄ ፈና እምነት ተከታዮች በዓል እንጂ የሌሎች ሃይማኖቶች በዓል ማድመቂያ አይደለም በማለትም ገልጸዋል። ይህንንም የዋቄ ፈታ እምነት ተከታዮች ሀሳብ ተከትሎ የተለያዩ የቅድስት ቤተ ክርስቲያናችን መምህራን እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የሆኑ ግለሰቦችም ሀሳባቸውን እንዲሁ በተለያዩ ማህበራዊ ሚዲያዎች ያሰፈሩ ሲሆን በአንድ የፌስቡክ ገጽ ላይም እንዲህ የሚል መልእክት ለእኛ ተላልፏል። ኦርቶዶክሳዊ ክርስቲያን የሆነ ማንኛውም ሰው ፈጽሞ በዚህ የኢሬቻ በዓል ላይ መሳተፍ የለበትም። ምክንያቱም ደግሞ ኦርቶዶክሳዊ ክርስቲያን የሆነ ፈጽሞ ኢሬቻ በተሰኘው የዋቄ ፈታ ሃይማኖታዊ አምልኮ ስነስርዓት ላይ መሳተፍ የለበትም። ፈጽሞ በዚህ ቦታ ላይ ልንገኝ አይገባም። ምክንያቱም የኦርቶዶክሳዊ ነገረ ሃይማኖትን አስተምሮና የዋቄ ፈታ ሃይማኖታዊ አምልኮ እሳቤ ልዩነታቸው የሰማይና የምድር የራቀ ስለሆነ ማንም ኦርቶዶክሳዊ በዚህ በዓል ላይ መገኘት የለበትም። የክርስቲያኖች አምላክ በዋቄ ፈታ እምነት አምላክ የሚሉት ፈጽሞ ምክንያቱም እኛ የምናመልከው የራሳችን አምላክ አለን፣ እነሱ የሚያመልኩት የራሳቸው አምላክ አላቸው። እኛ የምናመልከውን አምላክ ያመልካሉ ማለትም አንችልም። ስለዚህ ደግሞ በዚህ በዓል ላይ ሃይማኖታችን ካልሆነ በኢሬቻ አምልኮ ስነ ስርዓት ላይ ምንም እንድንገኝ የሚያደርገን ምንም አይነት ምክንያት የለንም። ኦርቶዶክሳዊ ክርስቲያን ሆኖ የዋቄ ፈታ ሃይማኖታዊ አምልኮ ላይ የሚሳተፍ ካለም አምላኩን እንደ ካደም ይቆጠራል። አንድ ኦርቶዶክሳዊም በዚህ የኢሬቻ በዓል ላይ ተገኘ ማለት የዋቄ ፈታ ሃይማኖታዊ አምልኮ ላይ የሚሳተፍም ከሆነ አምላኬ በዋቄ ፈታ ሃይማኖት የማመልከው አምላክ ነው እንዳለም ነው የሚቆጠረው። ኦርቶዶክሳዊ ክርስቲያን ነኝ የሚል ደግሞ በዚህ ስነ ስርዓት ላይ መሳተፍ የለበትም። እንዲሁ ደግሞ የዋቄ ፈታ ሃይማኖት አምልኮ ተከታይም ነኝ ማለትም አይቻልም። ምክንያቱም ደግሞ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ እንደማይወጣው ሁሉ ይህ ባህላዊ ክንውን ነው ብሎ አንድ ኦርቶዶክሳዊ የራሱ ሃይማኖት የራሱ የሚያመልከው አምላክ እያለው በዚህ የዋቄ ፈታ እምነት ተከታዮች ዘንድ ሃይማኖታዊ ስነ ስርዓት ወደሚፈጸምበት ስፍራም መሄድም መገኘትም አይችልም። እንዲሁም ደግሞ በዚህ የዋቄ ፈታ እምነት ተከታዮች ዘንድ ከሳምንታቶች በፊት በተሰጠ መግለጫ ላይም አንድ የተነሳ ሀሳብም አለ። ይህ ሀሳብም በርካታ ኦርቶዶክሳውያንን አነጋግሯል። ምክንያቱም ደግሞ በዚህ የኢሬቻ ስነ ስርዓት ላይ ከዚህ ቀደም በሚካሄዱበት ጊዜያቶች ላይ የሌላ እምነት ተከታዮች በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ጭምር እንደሚገኙበት እንዲሁም ጽናጽን፣ መቋሚያ እንዲሁም ንዋያተ ቅድሳትን ይዘው በመገኘት የተለያዩ ሃይማኖታዊ ክንውንም እንደሚያደርጉ ገልጸው ነበር። ይህም ትልቅ የሆነ ስህተት ነው። እንዳሉትም ይህ ጉዳይ ተፈጽሞም ከሆነ ከቅድስት ቤተ ክርስቲያናችን አገልጋይ ካህናትም ሆነ ከምእመኑ የማይጠበቅ እጅግ ትልቅ የሆነም ስህተት ነው። ምክንያቱም ደግሞ በኢትዮጵያ ቤተ ክርስቲያን ቀሳውስት ሆነው የኢሬቻ ስነ ስርዓት አምልኮ ላይ የሚሳተፉ ካህናት የሆኑ አምላካቸው ማን እንደሆነ ሳይለዩ እንዴት በዛ ስፍራ ሊገኙ ይችላሉ? በጎችን እንዲጠብቁ ኃላፊነት ያለባቸው እረኞች የዋቄ ፈታ ሃይማኖታዊ አምልኮ ላይ የሚሳተፉትን ከገቡበት ከዚህ ማጥ ሊያወጣቸው የሚችል ሌላ እረኛም ያስፈልጋቸዋል ማለት ነው። ይህ ባህል ነው እየተባለ ሽፋን ተሰጥቶት የሚቀርበው ሃይማኖታዊ የኢሬቻ ስነ ስርዓትም የኢሬቻ ስነ ስርዓት ላይም የሚገኙ የቅድስት ቤተክርስቲያን አገልጋይ ካህናትም ሆነ እንዲሁም ደግሞ ምእመናን በዚህ ስፍራ መገኘታቸው እጅግ የሚያስጠይቅ ጉዳይ ነው። ምክንያቱም አንድ እግራቸውን ኦርቶዶክስ ቤተክርስቲያን ላይ እንዲሁም አንድ እግራቸውን ደግሞ የኢሬቻ ስርዓተ አምልኮ ላይ የሚያደርጉትን አደብ መግዛትም ይገባቸዋል። ለዚህም ደግሞ ማሳያ የሚሆነን ከሰሞኑ መነጋገሪያም የሆነው አንዳንድ የቅድስት ቤተክርስቲያናችን መምህራን አሉ። እንደውም የቅድስት ቤተክርስቲያናችን መምህር ሆኖ ነገር ግን ይህ የኢሬቻ በዓል ወይም የኢሬቻ ስነ ስርዓት ሃይማኖታዊ
ሃይማኖታዊ ነው። የዋቄፈና እምነት ተከታዮች ሃይማኖታዊ ክንውን ወይንም ደግሞ ስነ ስርዓት ነው እየተባለ ስለ ኢሬቻ በዓል መጽሐፍ የጻፈ መምህር ጭምር አለ። ይህ ደግሞ ሁላችንንም የሚያስተዛዝብ ጉዳይ ነው። ስለዚህ እንዲህ አይነቱን የባህል ሽፋን ተሰጥቶት ወደ ቅድስት ቤተ ክርስቲያናችን የገባውንና ምን አለበት ምን ችግር አለ በሚል ኦርቶዶክሳዊ የሆነ ምእመን ላይ ሰርጾ የሚገኘውን ይህን የኢሬቻ በዓል ወይም የዋቄፈና እምነት ተከታዮች ሃይማኖታዊ ስነስርዓት ወይም ክንውን ከኛ ከኦርቶዶክሳዊው እምነት ነጥለን ልናወጣውና በዚህ ባዕድ አምልኮ ወይም በዚህ ስፍራ ላይ ከመገኘት ራሳችንን ልንቆጥብ ይገባል እንላለን። እንግዲህ ውድ የጊዜ ሚዲያ ቤተሰቦችም በዚህ ጉዳይ ላይ በዚህ ሀሳብ ላይ የራሳችሁን ሀሳብ አስተያየት በመልእክት መስጫ ሳጥናችን ላይ ማስፈር ትችላላችሁ። በዚህ ጉዳይ ላይ ምን ትላላችሁ? ለዛሬ ያዝንላችሁ መረጃችን ወይም ዝግጅታችን ይህንን ይመስል ነበረ። በሌላ ዝግጅትም እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘ።